የት ነው መሄድ የምችለው? ከዚህ በላይ ብዙ ነገር የኔን ህይወት ማመሰቃቀል የምትችል ልጅ ነች። ያንተ ህይወት የሚመሰቃቀለው ነገሬን ሳላስተካከል አዲስ አበባ ከሄድኩ ደግሞ ይብሳል። ያንተ ህይወት የሚመሰቃቀለው ከእናትህ ጋርና ከሚስት ጋር ከተጣላህ ብቻ ነው። ስለዚህ እናትህ የምታስቀይም ሰው አይደለህም። እናትህን በጣም የምትወድ ሰው ናት። ስለዚህ አንድ ቀን እንኳን ክፉ ተናግረህ ማታቅልጅ ሃይሚ ጋር ካልተቀያየምክ ያንተ ህይወት እንዴት ነው የሚመሰቃቀለው? ሰውዬ እሺ እዩ መታ ሃይሚ ሊሰማት አይችልም። ለምን ትመጣለች? እዩ ለምን አዲስ አበባ ድረስ እዩ ለምን ትመጣለች? እኛ እኮ አመለጥን እኮ ፋሚሊዎች አልሐምዱሊላህ። ፈራጅ ቆላጭ አሁን ቤቴን ማታውቀው መስሎ ነው እዩ በጣም ፈራጅ ቆራጭ ምናምን ሆንክ እኮ አንተ ሁሉንም ነገር በቃ አስፈላጊ ከሆነ እንዴ አይደለም አንተ ልጅ ይኸውልህ እኮ ቤት እንቀይራለን። ግን ለምን እንፈራለን ነው? እኔ ማንንም አልፈራም። ግን አንተ ልጅ በጣም መብሰል ይቀርሃል። ተረጋጋ። ቅድሚያ ሰከን በል። ነገራቶችን ማብሰልሰል ልመድ። ዝም ብለህ እንደመጣ እንዳልመጣ ምናምን ነው የምትለው። ምን ሆነሃል አንተ? ጤነኛ አይደለም። አሁን እኮ አይደለም ልጁን ወልዳው ልጁን ተቆንዝራው እንኳን መታለች። ልጅ ተሸከማ በሆዷ እንኳን መታለችሽ። እኔ እኮ ከልጅቷ ጋር እኮ ችግር የለብኝም። እኔ አሁንም እኮ ከማንም ጋር ችግር የለብኝም። እኔ ችግሬ በቃ ሃይሚን አትጋፋት። እኔ እኮ ለምን ቤት ተከራይተህ እራሱ አታኖራትም? እኔ ምን አገባኝ? ግን አትጋፋት እንዳትደርስ ነው። እኔም ይሄን ሐሳብ ነው እኮ መጀመሪያ የሚያስብ እኮ ከኔ ጋር ተጣልተህ ከኔ ጋር ጨቃጭቀህ ነው ይሄንን ሐሳብ ለኔ የምታቀርበው። አላቀረብኩልህም እኮ ቀጥታ ወደ ተግባር ነው የገባነው። ላንተ እኮ አይምሮህን እየተቆጣጠረች ነው ከማለት ውጪ እኔ ምን ብያለሁ? ቀይ እኔ ካንተ ጋር የሚያጣላኝን ነገር ያደረኩት ምንድነው? ንገረኝ። አሁን የጠራኸኝ ምን ልትል አይደለም? ምንድነው? ና ሃይሚን መውሰድ ነው ዋናው ትልቁ ምክንያት። ሲቀጥል ሁለተኛ ምክንያት ደግሞ እሺ፣ አንተ በኔ ቦታ ብትሆን ቆይ አንዴ ዝም ብለህ አንተ በኔ ቦታ ብትሆን በጣም እኔ እንዳንተ እንትን አይደለም ታውቃለህ። አንተ በጣም አሟት ትታት ሄዳ በቃ እኔ አልወስድሽም ሰው ከፈለግሽ ዞር በይ ገደል ግቢ ብላ ትታት ሄዳ እኮ ካላለ እኮ ትሄዳለህ እኮ። እንደዚህ አይባልም። እሺ ምን እንደዚህ አይባልም። አንተ እያደረክ የነበረው ነገር ልክ አይደለም። አሁን የምታወራው ነገር ልክ አይደለም። አሁን እሺ በቃ ይቀር እኮ አልኩኝ እኮ ቀረ እኮ ያኛው እኮ አሁን ቀረ። አሁን እኮ ሰየው ሁሉ ነገር ቀረ። አሁን የጠራው ለሱ አይደለም። አሁን እንድንጣላ አሁን ማሰን የጠራኸኝ ምክንያት ምንድነው? የጠራው ምክንያት ይሄ ሳይሆን እኔ በቃ የምፈልገው ሃይሚና አንተ እዚህ በሰላም ትቀመጣላችሁ። እንዴ መሰለህ ተቀምጣችኋል። ከዚህ በኋላ በቃ ሰላም ነው ነገሩ። እኔ አሁን የጠራው ምክንያት ስምህን እያስጠፉህ ነው። ማንም ያጠፋው ምንድነው? በምንድነው የጠራው ምክንያት? አንደኛ ምክንያት እሱን ብቻ ልልህ ነው። አንተ ሰው ደብድቡ ብለህ እንደማትናገር ሁሉም ሰው ማወቅም አለበት፣ የሚያውቅም ሰው አለ። እሱን እንደርስበታለን ነው እዚህ ጋር የምናወራው ነገር አይደለም። ሰው ሲደበደብ ነገ ከነገ ወዲያ ማን አስደብዳቢው መባለው። ስለዚህ በግልጽ እንድትናገር ነው ያለው። ከሱ ጋር መጣለቀት ታረጣለው። ይሄው ይሄንን ያልኩት ፋሚሊዎች ግን አይደለም። ይሄ እዚህ ጋር የሚወራ አይደለም። እነሱም ስሜታዊ ሆኖ ነው ላይክ እነሱም ተናዶም ሊሆን ይችላል። የሚያደርገው ነገር ልክ ስላልሆነም ሊሆን ይችላል። የሚያደርገው ነገርማ ልክ እንዳልሆነ እኮ እኔም እኮ መጥቼ እኮ ተረጋግተህ እንትን ማለት አለብህ። እነሱንም እንትን ማለት የለብህም። ሲቀጥል አሁንም ነው መተቸት ምናምን አይደለም። የሆነ የሚደብር ነገር ነው፣ ግን እንደዛ አይደለም በቃ። ስለዚህ ልክ እንዳልሰሩ ነው አሁን እያልከኝ ያለው። አንተ ግን አንተ ራሱ መስተካከል አለብህ። አሁንም ቢሆን የኔና አንተ ጓደኝነት በዚህ መልኩ ሊቀጥል አይችልም። ልክ ሊኖር ይገባል። በጣም ኖሮ እኮ ከዚህ በኋላ እኮ አልመጣም። በነገራችን ላይ ከዚህ በኋላ አልመጣም፣ ቤትም አልመጣም ከፈለክ። እኔ አሁን ይኸውልህ ሐሰን ይሄን አልበሰልክም ማለት ለዚህ ነው። አሁን ቤትና አትምጣ አይደለም እያልኩ ያለው እኮ ገብቶኛል። በቃ ባውንደሪ ሊኖር ይገባል። እኔ ደግሞ አንተ በሰላም ካለህ እኔ ከነ በሰላሙን ብቻ ነው የምፈልገው እኮ። በሰላም እንዲሆን ነገራቶችን ማማከር አለበት። እኔን አታማክሪ ሌላ ሰው እንዲያስብ ያል የሆነ ነገር ከማረግ በፊት ማውራት አለበት። እንደመጣ ግንፍል ነው። ከዚህ በኋላ እኔ አልገነፍልም። ከሰው ትጣላለህ፣ ሰውን ታጣለህ። እንዴ ከኔ ጋር ተለያይተም ልትቀር ትችላለህ አይደል? ስለዚህ እንደዚህ አይሆንም። በቃ ለሃይሚም ለኔ የምታስብ ከሆነ ሐሰን እንደዚህ አይደለም ነገራቶች የሚፈታው እንደዚህ አይነት መንገድ አይደለም። እሺ አሁን እኮ ተፈታ እኮ በቃ እኮ ለምን